ዛሬ አልተሳካም። መጣ አንቺ እፈተላችሁ መልክ ያምጣ ለማለከም ታመጪኝ መሰለኝ እፈተላችሁ ወይ በኔ ፊት በዚህ ሰዓት ይቀራል በጾም ይቀራል በዚህ ሰዓት በጾም እኮ ይቀራል እናት ነኝ ይቀንጠጣ ይቀራል ምን ማለት ነው ወይ ተንገበገቡ ይቀራል ምን ማለት ነው ይቀር ፖሊስ ሆኖ ከሌባ ጋር ሲተባበር የለየትኛው አካል ነው ሄዳችሁ የምትጮት? እግዚአብሔር ምስክሬ ነው። ዛሬ ምን አጋጠመ? መገናኛ ኦርደር ለማድረስ በዛው ከባንክ ብር ለማውጣት ሄድኩትና ከኪሴ ስልክ መስሎት ዋይፋይ ወሰደ ሌባው። ከዛ እኔ ራሴ ሮጬ ተቀበልኩትና ሰዎች እዛ ምናምን መቱት። እኔ ወደ ባንክ ገባው። ከዛ ማነሽ ነው ምናምን አለኝ። ወጣሁት። ከወጣው በኋላ ምን ተፈጠረ? አይ እንደዚህ ዋይፋይን ወስዶ ነበር ግን ተቀብዩዋለሁ አልኩትና በቃ እኔ መሄድ ፈለኩት። እነጀርስ እንዴት ነው ከየት ነው የወሰደ ስሉ ኪሴን ክፍት ሳረግ ብር አለ ካለ እግዚአብሔር ምስክሬ ነው። 2 ፖሊስ ነበሩ መጀመሪያ የመጡት ከየት ተጠራርቶ እንደመጣ አላውቅም። 6 ፖሊስ ሆኖብኝ ከዛ ልጁን ፒስ ሆኖ ያወሩታል እኔን ብር እኔ እኮ ድሮም እኮ አውቃለሁ እግሬ እርጥብ እኮ ነኝ። ወሳኝ ሰዓት ላይ ነው የደረስኩት። ኧረ እባክህ መስራት ይኖረን ትልልቅ ሰዎች አሉ። ኧረ አባዬ ለሌላ አይደለም ሆዴን ቆርጦኛል። ትንሽ እየሸረሸሬ ነው ከጧት ጀምሮ። አይ ምንም ችግር የለም እኮ ኮረኔ ለሆድ ቁርጠት ከሆነ ኖርማል። አዎ ምን እኮ እኛም ህፃን ሆነንም እንጠጣለን አይደል እንዴ? ምንም ሊያገኘው አልቻለም። ትላትል ነው መሰለኝ ውስጥ ያለው። እስቲ በዚህ አድርግልኝና እንሞክረው። በጣም ይቅርታ። አዎ አለቃ ጠንፈፈን የጠጣ ነው አይደለም እንዴ? አስችል አልኳ ጨረስ ነው እውነት። አይ እንደው ላስፈቅድ ብዬ እኮ ነው አባዬ እንጂ አርቄው እኔ ጋር እኮ ነው ያለው። እናቴ ዛሬ ዝናቡ እንዴት ነው? በስመ አብ እኔማ ደስ አለኝ። ለምን? አዋራ እስኪ ለቅዳሴ ስንመለስ ክረምትን በዚህ ካልወጣ ነው ይሆን? ኧረ ብርዱ ዝናቡ እንዴት ይቻላል? ጀባ የእናቴ ልጅ ያዥ ይቅናሽ። አሜን። ያሰብሽው ይሳካልሽ። አሜን። ነይ አሜን ለሁላችን። ያለመጣሁልሽ ሽሮ ስለምትበይ አትችይው። አይሻልሽም? ጎመን አትችይው ብራማኑ ግን ኧረ ይሄ ራሱ ዝናቡ ራሱ ድራማ ሆኖ ትንሽ እህቴ ትጎጃለሽ። እሺ ይሄውን ቅድም ከዚህ አደረስ የት ሄድብን? እኛ አይደል? ኧረ እንዳለ ደፎት እንደው ለመሬት ነው መሰለኝ። ኖ ሻት ያሻት አርጎ ያውጣሽ። አታፍሩም? አታፍሩም ወይ? ከባድ ነው። እንዴት አንገበግባል የእናቴ ልጅ ቶሎ ያሽ ቀበሮ አንሺ አስገቢያ ሶጪ አንሹ ገባ ወጣ ሰይ አንሹ ይሄ ነገር ያሽ አንሹ እኮ ነው የምልሽ። ምን ላንሳ ዛሬ ፈታ ማለት ነው። ፈታ ዛሬ አከልኪና አከልኪ አታደሹ አትተዩ እንደዚህ አርጋ አንቺ ሰብሬብሽ አንቺ ነው ሰብሬብሽ። አንቺ በለኪያ ዛሬ አከልኪ ዛሬ ይኸውልሽ ይው በኔ እንዳታዝ ብርዱ እኮ ነው ብርዱ ትዝታ ብሎ የሆነ ሱቅ ቀሰቀሰና አሁን በሬድር ተማር ትዝታችን የሚያምርብሽ በዛችን እናምጣልሽ ትዝታ ይምጣልሽ ብለን እኮ ነው። እስኪ እንደዚህ ላንቺ ሻርፓልሽ እኮ ነው ሽሮ እንዳትበይ ሽሮ ስለበላሽ ይበጠብጥሻል ብዬ እኮ ነው ይበጠብጥሻል። እሺ ደግሞ ያን ተኛ በቃ ጨርሳችሁ ጠጡ። እሺ ወይ ያዛተይ በቃ እንተዋለን ተጫወቱ እንዴ ተጫወቱ አንቺ ከሽ መስጠላል ተጫወቱ እሺ ተጫወቱ ተኝ በቃ መጣቁም
ዛሬ አልተሳካም። መጣ አንቺ እፍረት የላችሁ መልክ ያምጣ ንባል ከምታ መጪ ነው መሰለኝ። እፍረት የላችሁ ወይ በኔ ፊት በዚህ ሰዓት ይቀራል። በጾም ይቀራል። በዚህ ሰዓት በጾም እኮ ይቀራል። እናት ነኝ ይቀንጠጣ ይቀራል አይደለም። ምን ማለት ነው? ወይ ተንገበገ ይቀር ይቀራል። ምን ማለት ነው? ይቀር እሺ ይቀራል። ይቀራል። እሺ አጨርሽ አረ ይጭ ዛሬ ተጣጣ እሺ አውጣው እኮ እሺ ላውጣው እኮ እሺ ላውጣው እሺ ላውጣው እሺ ምን ማለት ነው? እሺ ላውጣው እና ለድሮ ትስተንጣለሽ እሺ ላውጣው እሺ በዚህ ሰዓት በዚህ ጾም እሺ ምን ማለት ነው? እሺ ላውጣው ንቀት ነው አይደለም? ንቀት ነው እንጂ አይደለም። ተስተስተል እኮ ነው። ጠጣ እስኪ ወንድሜ በእናትህ ለፍቅራችን። አየር ላይ ችርስ ብያለሁ። ጠጣ ምንድነው? እስኪ ስኮርት ጉበት ቤት አስቀምጣል እንዴ? ምንድነው አሻሻት? ኧረ እባክህ እንዳያፈነዳ። ምን እባክህ ኮሎኔል፣ ውስጥ ያለው ቁጭት እኮ ነው እያንገበገበኝ እኮ ነው የምጠጣው። እንደውም አሲድ ነገር ካለ አምጣልኝ በእናትህ ልሻት። እኔ ነኝ ጥፋተኛ ሲጀመር። ዝም ብዬ እየቀዳው እየሰጠው ትጨርሰዋለህ እኮ። አይ እኔ ነኝ ጥፋተኛ። አይዞህ ምን ላይ ነው? ቆይ እስኪ አስረዳኝ ቀስ ብለህ እስኪ። ምን እባክህ አወቅኩ አይደለም የኔ ልጅ። በእናትህ ይኸውልህ ኮሎኔል አፈነገጠብኝ እኮ። ይኸው ማጅራት መምታት ነው፣ ኪስ ማውለቅ ነው። ይኸውልህ አስቼ እኔ አስቀድሜ ነግሬሃለሁ። ልጅን አስተዳደግ ነው የሚወስነው። መጀመሪያ በእንቁላሉ ጊዜ ካልቀጣህ አሁን ላይ እንደዚህ መሆኑ ምንም ሊገርም አይገባም። አሁን ለምሳሌ የኔ ልጅ ተመልከት፣ ይኸው እንዴት አድርጌ እንዳሳደግኩት። ይኸውልህ ትንሽ እሱ የሚያስቸግረኝ የሚበላው ነገር ነው። የተላጨ ሕፃን ልጅ ቢያገኝ አይምርም፣ ይበላዋል። እኔንም ይበላኛል ባልላጭም ማለት ነው። እንደዚህ አይነት ስርቆት ኪስ ማውለቅ ምናምን የለም። እሱማ አዎ እኮ አልኮል ምናምን የለም አልኩህ እኮ የለም። ይኸው እስካሁን ስፕራይት ፋንታ ምናምን ነው የሚጠጣው። እንዴት ናችሁ ታዲያ በእናታችሁ? አባዬ ስደውል ደግሞ ስልክ አይሰራም። ምንድን ነው? ሶፋ ስር ገብቶ ነው መሰለኝ አልሰማሁትም። ለዛ ነው። እኔ እኮ ድሮም እኮ አውቃለሁ እግሬ እርጥብ እኮ ነኝ። ወሳኝ ሰዓት ላይ ነው የደረስኩት። ኧረ እባክህ ስነ ስርዓት ይኑረን። ትልልቅ ሰዎች አሉ። ኧረ አባዬ ለሌላ አይደለም ሆዴን ቆርጦኛል። ትንሽ እየሸረሸረኝ ነው ከጧት ጀምሮ። አይ ምንም ችግር የለም እኮ ኮሎኔል፣ ለሆድ ቁርጠት ከሆነ ኖርማል። አዎ እኔ እኮ እኛም ህፃን ሆነንም እንጠጣለን አይደል እንዴ? ምንም ሊያገኘው አልቻለም። ትላትል ነው መሰለኝ ውስጥ ያለው። እስቲ በዚህ አድርግልኝና እንሞክረው። በጣም ይቅርታ። አዎ አለቃ ጠንፈፈን የጠጣ ነው አይደለም እንዴ? አስችል አልኳ ጨረስ ነው እውነት። አይ እንደው ላስፈቅድ ብዬ እኮ ነው አባዬ እንጂ አርቄው እኔ ጋር እኮ ነው ያለው። በብዛት ከሶፋ ጀርባ ታስቀምጥልሃለሁ አይደል? የለም አስቼ እዚህ አይደለም። ወደዛ ነው ኮሎኔል፣ ይኸው እዛ ጋር ነው የሚጠራው። አሁንማ ነቃን እኮ አትሽከርከር። የኔ አንተ ጋር ነው አይደለም ስልኩ? አንተ ጋር ነው። አዎ አባዬ ያው እኔ ጋር ነው። ከተነቃ ግን አስቼ ለሌላ ጊዜ ጠንቀቅ በል። ልጄ ይማር። በእውነት ምንም የማያውቅ ልጅ ነው ያሳደገው። ይችላል። ይሄ ጎበዝ ነው በጣም በእውነት። ይኸው ከመቀመጫ የተነስቼ ይኸው no. በጓልክ እንዴት ነው? በጓልክ ሱቁ ዘፍተሽ መጣሽ? አዎ። አረጋጅ እናንተ አማ የለ እንዴ እኮ ታዲያ ሱቁ ዘግተሽ ትመጫለሽ? አሁን እኮ ሞተ ቢሉሽ እኮ ራሱ ሱቁ ዘግተሽ ትመጫለሽ። አረ ተነሽና ሱቁ ክፍት አድርጊው። አትዝጊው ተነሺ። ኧረ አንተ ሰውዬ እንዳው ብሶብሃል። የሞትክ ቀን ሱቁ ተነስቶ ይቀብርሃል። ችግር ሱቁ ክፍት ቢሆን ይሻለኛል። ማኛለኝ ነገር ነውና ዛሬ እኔ እናንተ መጨረሻ የኔ ፍቅር ላይ ሆንም እኮ ይችላል። ምን ታማሚ ያለ ሬሳል ልትቀዝቅዙ እንዴ? ይቅርታ ተረጋጉ እንጂ ውጤቱ እንደሚከተለው አነባለሁ። እሺ እንደፈራሹ ነው። ባለቤትሽ የስንፈት ወሲብ ተጠቂ ነው። አይደል? በቃ
በቃኝ እኔ መለየት ነው የምፈልገው ሌላ ምንም የቀረኝ ነገር የለም ተይ አንቺ ምን ማለት ነው እንዴ ትዳር እኮ ትርጉሙ መተኛት ብቻ አይደለም መጋደም ብቻ አይደለም እውነት ነው ይሄ ምስኪን ያዳም ዘር ደከመ ተብሎ ጥለሽው ልትሄጂ ነው እንጂ እኔም ወንድ ልጅ ነኝ የመጣችሁት ደግሞ ዶክተር ጋር ነው ዶክተር መርዶ ነገር አይደለም ሶሉሽን ሰጪ ነው እንዴ መፍትሄ ያለ ነው መፍትሄ ያለ እሺ ለአንድ ወር የሚቆይ መድኃኒት ነው እሺ ታዲያ ስንፍና አይፈልግም መድኃኒት ፈልጋል አይደል አዎ በቀን 3 ነው የሚወሰደው ሁሌ ጧት ንጹህ የወለጋ ቅቤ አንዳንድ ማንኪያ ሳይነጥር እንዴ ዶክተር የወለጋ ቅቤ ከየት ነው የማመጣው ከየት አገኛል መድኃኒት ፈልጋል አይደል ከየትም ብላ አምጣ እንዴ ነው ወይስ ሙዝ ምናምን የሚገባበት ልትውጥ ነው ተው እንጂ አዎ እሱ አይሆንም ምሳ ሰዓት ላይ የአርባ ምንጭ ፎሰሴ እሱን ደግሞ ከየት ነው የምናገኘው የአርባ ምንጭ ፎሰሴ ዶክተር ረጅም ሰዓት መተኛት ትፈልጋለህ አልፈልግም እሱማ እፈልጋለሁ አንቺስ መደሰት ትፈልጊያለሽ ወይስ አትፈልጊ እኔ በጣም እፈልጋለሁ አይደል ስለዚህ አግዢዋ እሺ አግዛለሁ አብራችሁ ታገሉ ባንዴን አይዳንም እንደዚህ አይነት እንትን ትግል ይፈልጋል እራት ላይ ንጹህ የጎጃም ማር ሁለት ማለት ዶክተር እያልክ ያለው ነገር ገብቷል ወለጋ ጎጃም አርባ ምንጭ እንዴት ነው ነገሩ ተራራቀብ አይደል አዎ ዴዲኬሽን ይፈልጋል ባንዴ አይዳንም ታገል ብያለሁ እሺ መድኃኒት ፈልጋለህ አልፈልግም እፈልጋለሁ ትደሰታለሽ አትደሰት ትደሰታለሽ በቃ ይኸውልሽ በዚህ አንድ ወር ውስጥ ይሄንን መድኃኒት ወስዶ ምንም አይነት ለውጥ ካላሳየ ስልክሽ ምንድነው 15 ፕሮ ማክስ ነው ለልደታው ነው የገዛውላት ቅርብ ጊዜ አይ ዶክተር 15 ፕሮ ማክስ ገዝተህ ሰጠህ አይደል ካፈርኩ አይመልሰኝ ነው ነገሩ አይደል እንግዲህ ጥሩ ኳሊቲ ነው ያለው ስልክሽ ወደ 50 ኤፒሶድ የሚሆን ስቶሪ ታይም በሱ ስንፈቶ ሲብ ዙሪያ ቅረጪና ፖስት አድርጊለት ካልተሻሻለ እሺ 15 ፕሮ ማክስ ሰጠሽ ሰማኛለህ በዚህ አንድ ወር ለውጥ አታሳይና ፖስት አደረግልህ ሆኖ ከሌባ ጋር ሲተባበር የለየትኛው አካል ነው ሄዳችሁ የምትጮት እግዚአብሔር ምስክሬ ነው ዛሬ ምን አጋጠመ መገናኛ ኦርደር ለማድረስ ባዛው ከባንክ ብር ለማውጣት ሄድኩትና ከኪሴ ስልክ መስሎት ዋይፋ ወሰደ ሌባው ከዛ እኔ ራሴ ሮጬ ተቀበልኩትና ሰዎች እዛ ምናምን መቱት እኔ ወደ ባንክ ገባ ከዛ ማንሽ ነው ምናምን አለኝ ወጣሁት ከወጣው በኋላ ምን ተፈጠረ አይ እንደዚህ ዋይፋይን ወስዶ ነበር ግን ተቀብዩዋለሁ አልኩትና በቃ እኔ መሄድ ፈለኩት እነጀርስ እንዴት ነው ከየት ነው የወሰደ ስሉ ኪሴን ክፍት ሳረግ ብር አለ ካለ እግዚአብሔር ምስክሬ ነው ሁለት ፖሊስ ነበሩ መጀመሪያ የመጡት ከየት ተጠራርቶ እንደመጣ አላቀም 6 ፖሊስ ሆኖብኝ ከዛ ልጁን ፒስ ሆኖ ያወሩታል እኔን ብር ስጭኝ የሚሳ እኛ እኮ እዚህ ምን ቆሞ ለዚህ እግዚአብሔር ምስክሬ ነው ማገናኛ ደራርቱን ጻፈለፊት ደራርቱን ጻልኩት መተባበር የትኛው አካል ነው ታዳው ለምሳሌ ተሰርቀን የትኛው አካል ጋር ሄደን ነው በስነ ስርዓት ሌባ የሚይዝልን እኔ እናቴ ሰው ቢደፋት ህግ አለ ብዬ እግዚአብሔር ምስክሬ ነው ሄጄ አልከስም በቃ አልቅሽ ብዬ ለመኖር ፈልጋለሁ ሰው እንዴት ተሰርቆ ከሌባ ጋር ፒስ ሆኖ ምናምን ከኔ ብር እግዚአብሔር ምስክሬ ማታ ነው ድሬ ሊሄድ ነው ባቡር ሊያመልጣኝ ነው ብር ይዣለሁ እጄ ላይ ስልክ ይዣለሁ ፈራኋቸውላ ፖሊሶቹን ራሱ ፈራኋቸው እጄ ላይ ያለው ስልኬና ብር ድጋሚ ወስዱብኛል ብዬ ፈራሁትና ከዛ ብር ስሉኝ እጄ ላይ የለም ይሄው ባንክ ገብተሽ አውጪ አሉኝ እግዚአብሔር ምስክሬ ነው ከዛ እዛው ተቀምጬ ካወጣሁት ብር ላይ አስቤ ብር እንደማወጣ ባንኩ ስለረጅም ሰዓት ተቀምጬ ከዛ ለ1000 አወጣሁት ፈራው ቤት እስክገባ ተንቀጠቀጥኩት እግዚአብሔር አድርሱልኝ መገናኛ አካባቢ ለሚሰሩ ፖሊሶች ከአንድም ከ8 በላይ ፖሊስ ነው መጥቶ ብር ስጭኝ ያለኝ አንቀን እኔ ተሰረኩት ነኝ የተጠየቁት ብር ግን እኔ አይግ አለን እኮ ተገላታለሁ ባለቤት ጋር ወሽማለች እሺ ምን ልታረጊ ነው እኔ ምን ያደረጉትን ነው ማረገው እሺ እናትዬ ግን በጣም ጎበዝ ነው ማን ነው ናቲ አንተ ነው ዩዩ ናቲ መስየሽ ነው እና ማን ነው አረ ናቲ እኮ ጎረቤቴ ነው አረ ሸምሱ ነኝ ወይ አረ ሲጀመረን ሚስት የለኝም ግን እግዚአብሔር ይስጥሽ አስፈልጎኝ ነበር ዩዩ ለምን አንድነት አልነግርህም እኔ 17000 ሴቶች ጠይቆኛል ግን እኔ ቦታ አልሰጥም 17000 ሴቶች ጠይቀውኛል ይላል እንዴ አንተ ብትታመም በዚህ ፊት ቤተሰቦች አይጠይቁም ምን ሆነ ነው እኔ ጌታ ፍሬንሻል አይመሰልክኝ የመልክ ክፋት በመድኃኒዓለም ጭራሽ ተደርጎ የወለቀ ጋዴ እኮ ነው የምትመስለው ዝብዝብ ከልጅነት እስከ እውቀት አያስጠላም እንደኛም ማዛቅ ጭራሽ ደግሞ ዛሬ ይሄን ጃኬት ለብሰህ ያስተናጋጅ ፎጣ መስላል አረቱ ማንኛውም ሴት ቢያራዳ ልጅ ለጨዋታው ነው ይገባሻል ብዬ ነው ዝም ብለሽ ግን ከፖል ጋር አንቺ የሚያምርብሽ አጃ No. No.
No, 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 no. No, 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 no. No, 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 no. የምር እውነት እንትን ደክሞኝ ገብቼ ነው። አጋጣሚ ነው የገባው። እንኳን ገባህ። እኔ እሱን አንድ የምፈልገው ቆይ እንትን ሀብታም ላድርግህ፣ ገንዘብ ልስጥህ፣ ገንዘብ የፈለከውን ገንዘብ አልፈልግም። በአንተ የመጣ ገንዘብ ሊባረክ ነው። ቆይ እንዳረጨኝ እንትን ቤትና መኪናሽ ደስ ያለ ቤት ልስጥህ። አልፈልግም ቤትን መኪና እምቢ። ስማኝ እንትን ላሳድግልህ እንትን ጠጣ፣ ቆንጆ ሻይ ነው። እሺ ሰላም፣ ከውሃና ማዕድን ሚኒስቴር ነበር የመጣ ነው። ውሃ ልንቆጥር ነበር። ደግሞ ቆጣሪ ቤት ውስጥ ነው እንደሚቆጠረው? አይ አይደለም፣ ሾርባውን ማን ነው ቧንቧውን ነው የምንቆጥረው። ይሄን ድምጽ ግን አላውቀውም እንዴ? አንቺ ነሽ እንዴ? አሰላም አለይኩም። እንዴት ነሽ? ደህና ነሽ? ፕራንክ ተደርጓል። ካሜራ ፕራንክ? ምን ጀመርሽ ደግሞ? አረ በዚህ እኮ ሳልፍ ሰላም ልበላችሁ ብዬ፣ ግን እናቴ እዚህ ጠብቂያቸው አለች። አረ አዎ፣ እስከ 1 ሰዓት ሲል እዚህ ጠብቂያቸው ብላኝ። አሁንማ እኮ አፍጠር ሰዓት ደረሰልና ፈጠር ለኛው ሾርባ ምናምን ግን አይደለም እኔ ሰላምታ እንዴት ናችሁ ለማለት ነው። በቃ እኔ ልሂድ ይሻላል። አሁን ልሂድ ወይ ኮፍያሽ ወይ ከኛ ጋር እኮ ብታፈጥሪ። እሺ Bobo, I just found it. That's it. ሰላም ቤተሰቦች፣ በጥያቄያችሁ መሰረት ኤልናታን ፎቶና ሳይን ኤልናታንን እንየው ባላችሁት መሰረት ከዚህ ቪዲዮ በኋላ ምን አልሽኝ? ነው ከዚህ ቪዲዮ በኋላ እኔና አንተ እንደለቀላቸው ነው እኮ እኔን አስገብተሽ። ከዚህ ቪዲዮ በኋላ እኔ ከተማው ላስቀየረ እየታየኝ ልጣፋ። ይሄን ይመስል አታስጠላም እኮ ብዙም ቤ ዋው በጣም ሚስቴ ልቤን ነካሽ። አታስጠላም አላለችኝም። ክፉ አታናግሪኝ ቤ። ለምንድነው ኮንፊደንስ የሌለ? በጣም ቆንጆ ከሆነ ያው አታስጠላ፣ ምንም አትልም። ግን ወይኔ ኤልናታን ጆሮክ ብቻ ትንሽ ደግሞ ጆሮ ምን ሆነ? እሱ ነበር የቀረሽ ከተረከዝ ጀምረሽ ወደ ላይ ወጣሽ። አይ አታስጠላም። አትድገሚ እሱን ቃል ማለት ነው። ቴንክ ዩ ሶ ገባኝ፣ በጣም ገባኝ እንደማላስጠላ። ይኸውልህ ቤብ፣ አይ ኖ በራስህ እንትን ላትል ትችላለህ፣ ግን ምንም ቢሆን ምንድነው የማልለው? ኧረ አንቺ በእናትሽ እስኪ ቆም ብለን እናስብ። ግን ይኸውልህ አሁን እዚህ ቪዲዮ ላይ ሞስትሊ ከኔ ጋር ነው አይደል የምትሆነው። እኔ ራሱ ግርማ ሞገሱን ስለምሰጥ አታዝን። ታድዬ አንቺ ግርማ ሞገስ ልትሰጪኝ፣ እኔ ብቻዬን ስልባቦት ነገር ነው መስለው ነው የሆነ ሲባጎ ነገር መሰልኩብሽ። ቤብ እኔ ልተባበር ስለምን የምትቀየርብኝ? በጣም ወይኔ እንዲ መድን የኔ መድን ነይ ሊበና መድን የኢትዮጵያ ድርጅት። እሺ እኮ እንትን ካጠገቤ የምትሆን ቤብ እንትን አትበል፣ አትፍራ። እኔ ራሴ እንትኑ እሰጥሃለሁ፣ ብርሃኑን። ወይኔ ኤልፋ እንዲ ብርሃን፣ የኔ ብርሃን ልታበይ ስንት ሻማ። ወይኔ እናታል እና አንቺ አጠገቤ ስላለሽ እኔ በብርሃንና በመድን ታጅቤ ኢትዮጵያ ሕዝብ ፊት አልወጣም፣ አልፈልግም፣ አልወጣም። ብቻህን በጣም ከባድ ነው። ፎሎወራችንም ሊቀንስ ይችላል። አታስጠላም።
አዎ አታስጠላም። ወይኔ ኤድናት ቴንክ ዩ ሶ ማች ኤደን ሰይፉ አንቺ እዚሁ ፈገግ እንዳሽ ሰውዬሽ እኔ ከጀርባ እንደለፈለፍኩ ኑሯችን ይሄ ሆኗል። ወደውናል አልፈልግም። አይ ከዚህ ቪዲዮ በኋላ ይፖስታል። እንዴ ተጀመረ እንዴ ሳልጨርስ ያራዳ ቋንቋ መጠቀም ያለበት ያራዳ ልጅ ብቻ ነው ሲሉ ያራዳ ልጆች ተናገሩ። ማንም እርድና የማያርፍ ራፋ እየተነሳ ወዬ ወዬ እትትዬ እቴትዬ ቢል መስሚያችን እንደ አዲስ አበባ ትቦች የተቆለፈ ነው ያሉት አራዶቹ ቋንቋው የሚነገርበት የራሱ ስፓት አለው ብለዋል። ይህንንም ስፓት ለማስከበር ፍጉር ጋር መሄድ አይጠበቅብንም። ስኩፒኒ የሆነ ፍጉር ራሱ ይቀወራል። ቢላ ነው ጭዌው። ምንድነው እንደዚህ አይነት ያራዳ ቋንቋ በመላ ሀገሪቱ የሚነገር ያራዳ ልጆች መግባቢያ ሲሆን ማንም ገገማ አራዳ ለመባል ቃላት ቢያጣምም ባያወራ እንኳ ደሙ ያስባንበታል። ከተባነነ ደግሞ ስታይል ብለ ትሸበለላለህ እንጂ ስግጥ ብለ ቋንቋውን በማጣመም ሰው ነር ማድረግ አይነፋም። ተመልከቱ፣ አዲስ ሚዲያ ኔትወርክ ነው እንግዲህ ይህንን የሚያስተላልፈው። ስሙልኝ። እኔ ራሴ ሙዚየም ነኝ። በ1881 ዓመተ ምህረት ጦርነቱ በተካሄደበት ጊዜ የከብት እረኛ ነው ነበርኩት። ከዛ በኋላ ከ40 ዓመት ቆይታ በኋላ ዳግም እንደገና በመጣበት ጊዜ ያኔ ተሸንፎ የወጣ ሽንፈቱን ለመበቀል ብሎ ሲመጣ ተመልሼ በውጊያ ውስጥ ገብቼ ለ4 ዓመት ያህል ተዋግቼ አባረረዋለሁና በዛን 1881 ከብት ጠባቂ ነበር። አድዋ ጦርነት ሲደረግ አውቃለሁ። ሁለተኛው ጦርነት ላይ ደግሞ ድጋሚ ሲመጡ ተዋግቻለሁ ይላሉ። እኚህ ሰው የሚሉት ምንድነው 140 ዓመት አልፎኛል እያሉ ነው። እንግዲህ ይህንን ደግሞ አዲስ ሚዲያ ኔትወርክ እያስተላለፈው ነው። የሆነ የታሪክ በጊዜው የነበሩ ሰው አግኝቶ ማስተላለፉ ነው መረጃ። እንግዲህ 140 ዓመት የዓለም የእድሜ ሪከርድ አሁን ያሉ በህይወት ያሉ የእድሜ ባለጸጋ 117 ዓመታቸው ነው። ስፔናዊ ናቸው። 117 ዓመት ተመዝግቧል። ዘንድሮ ገብታችሁ ቼክ አድርጉ። ተመዝግቦ የዓለም የእድሜ ባለጸጋ ተብለው እኚህ ሰውዬ 140 ዓመት እንደዚህ ያለውን መረጃ እስቲ አስመዝግቧቸዋ። የዓለም የእድሜ ባለጸጋ ብለው 140 ዓመት በላይ የኖሩ ሰው አሉን ኢትዮጵያ ውስጥ አይደል? አስመዝግቡ። የኢትዮጵያን ስም ያስጠሩ እንጂ በተደጋጋሚ እንዲህ አይነት ነገር እንሰማለን። እስቲ ልክ ከሆነ አስመዝግቧቸው። ለምን አታስመዘግቧቸው? ደግሞ እንዲህ ያለውን ፕሮግራም አዲስ ሚዲያ ኔትወርክ ምንድነው ግን አላፊ የለም እንዴ? ትንሽ የሚዲያ ነገር የሚገቡ ደግሞ ኮዳጆች ወይኔ አባቴ አናት ነው አለት ነው። አልገባኝ። ምን ለማለት ፈልገህ ነው? እኔ የተነጅ ቢራዝም የባለጌ ወንበር ነው ይመስሉ የጋን ራስ አስበዋል። የሬጌ ዘፋኝ ቢሆን ስሙን ራስ ሲል እኔ በጣም የአንገቱ አድናቂ ነኝ። አለመቀንጠሱ የወይን ብርጭቆቱ የኮክቴል መጠጫ እንደሚመስለው ኢትዮጵያን ራሱ ማን ነው ደሴት የላትም ያሉ። ከዚህ በላይ ደሴት አለ? ይሄ ለሴቱ እትከቻልክ አገልግል ጀምርሽ። ይሄን ተኩስ አይደለም አቀባብላ አስቶ የዚህ የአናቱ ጥላ ማለት ነው ለመሬት ይከብዳል። ተሳስተ ገመዱን ኤርፎን እንዳትለብስ የመንግስት ትምህርት ቤት ደውል ነው የምትመስለው። እኔ ቢኖርኝ ሀብል ሳይሆን 17 ኢንጂነሪንግ ላይ ነበር ማለት ይሄ ጄፍ ቢሆን ማለት ነው ኮብያ ሳጠራ ነበር የሚያለብሱት። ሊመታ የተቀመጠ የጎልፍ ኳስ እኮ ነው የሚመስለው። ይሄ ላደለው መለስተኛ ቂጥ ነው ሲወለድ ማለት ነው። ከዳት ወዱስ ብሎ ነው የወጣው እንደ ወይን ክዳን ማለት ነው። ወገብ ይረሴ ተወጋ ይረሳም። አንተ ብትወጋ አይደለም ብትወጋም አትረሳም አንተ። እንዴት ነሽ? ምን ነገር ጣለሽ ደግሞ? ኧረ እኔስ መልዕክት ልኬ ነው። አያ መልዕክት ልኬ ነው። ዲያቦ ስጭ ብላኝ ነው። ዲያቦ ስጭ ተብዬ ነው። ዲያቦ ስጭ ተብዬ ነው። አራራራ ተይኔ ዲያቦ አልነካም። ወትሮም ደግሞ ጦም ነው እናቴ ልጅ ደግሞ የዳቦ ጦም ምን ሊያመጣ ነው? ምን ሲል ነው? እየበዚህ ደግሞ እና ግን እንዳቁ ዳቦ ስጭ ተብለሽ ነው? ሸጋ ዳቦ ያነፈነፈ ዳቦ ያለ ዳቦ ያለሙት ደግሞ የምን ጫካ መግባት ልበሉንስ እንኩ ሚስቶ ባዶ አፎንታ የሚቆዩ በዚህ እንትን ይቆዩ ብላ ነው ያለ ነው። ደግሞ በዳቦ ሯ ያሉ ቅጣችሁ ለቱ ሽማግሌ ናቸው። አረ ወይ እንዳይመጡ ነው
ፈገግታሽን ልፋው። እሺ ወይ ባሪ ቁመና ቆንጆዬ ነው ታውቃለህ። ሁሌ ነው የምልህ። ወደ እኔ ዞርሽ? አዎ ወይ ቆንጆዬ ነው። በጣም ቆንጆ ነው። እግረ ቀጭንም ቢሆን ግን ቀጠለ ያበሻ ወንዶች እንትናችን ዘራችን ነው ይቀጥላል እግራችን። አሁን ለምሳሌ ባትክ ብዙ የለውም። ህይወት ይሁሉ አመት ስኖር ማንም ሰው ባትህ ብሎ ለይቶ ተናግሮኛ ያውቅም። በጣም ብዙ ሰውነት አካል አለኝ። እናታን ዋው ባትህ ለአድናቆትም ለአግራሞትም ለስድብም ማንም ተጠቅሞት የማያውቀው። እንዴት ነው እንደ ከብት ባት ላት ብለሽ እኔን የምትለይኝ እንዴ? እሺ ንገሪኝ፣ ስለ ባቴ ንገሪኝ እስቲ የኔ ቆንጆ። ያንተን እኮ ነው። እኔ የማንንም አላጠቃለልኩም። እናታን እያስለቀስከኝ ነው። የሌላ ሰው ባትም ልታያማረሽ አይደለም። አሁን ለምሳሌ አሁን ቻይኒዞች በጣም ሳይክል ስለሚነዱ ምናምን ትላልቅ ነው እንትናቸው ባታቸው። እሺ ያንተ ለምን ሳይክል ትነዳለህ ምናምን ለምን የቀጠነ ይመስልሃል? አንቺ የባቴን አከሳስና አወፋፈርም እኔ በህይወቴ ስንት እንትን እንዳለብኝ ላንቺ አልነግርሽም። ባቴ ከሰው ፈረ ብዬ አሁን ስከታተል እንደ ፈጣሪስ ምን ይለኛል? አሁን ለምሳሌ እንደ ዶሮ ምናምን ብትሸጥ ምናምን እንደ ከብት እንደ እናቴ ትሙት ግን አንድ ቀን ሳታስማሚ ነው የምትሸጪኝ። እዚሁ በተኛውበት ላለች ኃይሎቹ ማለት ነው በኪሎ ባቱ ላቱ ብለሽ ለያይተሽ ማለት ነው በችልቻሮ ነው ስሜታዊ አትሁን። ኧረ እኔ እሆናለሁ በባቴ ስሜት ያለ ባቴ እኮ የስሜት መግቢያ በሯ እኮ ነች። ስሜታዊ አትሁን ነው ተረፍክልል እኮ በሌላ አማርኛ እንዳልሸጥ አሁን መሸጥ ሰው ሲሸጥ በሬ ምናምን ዶሮ ታፋዋን ባቷን አይተን ስለዚህ እንዳትሸጪኝ የገደበሽ ባቴ መክሳቱ ነው እያልሽ አይደለም? ቆይ እኔን ስታይ ምን ነው ከብት ነው በመድኃኒዓለም ተገርም እንቅልፍ ይውላ ጠፋ ማርያምን ነው ይይውት ከብት ነህ አላልኩም። ልትመሳሰል ትችላለህ ግን ነይ ከኋላ ዝም ብለሽ ስታይ ባትባ ወይኔ እናታ እንደ ቀልድ ልጅ ወለድን እኮ እኛ ሳናድግ ልጅ እያሳደግን በጣም ይገርማል። በጣም እንዴ ሱቅ እዛ ከረሜላ ልግዛለት አለ ቢቢ ጀምሯል። ከረሜላ ለኔስታ ለነገዘልኝም ከረሜላ ለኔስ ሁሌ በቃ ህፃን መቼ ነው ግን የምታርጊው? ልጅ ወልደሽ እንኳን አታድጊ። ሁሌ ህፃን በቃ አስተሳሰብሽን የህፃን አታርጊው። እኔስ ብቻ ትበይ እኛስ በይ